ተናነካ ለወይማ ታውቃለህ እንዴት እንደምወድ ምናምን እና ከዛሬ ድረስ ማለት ነው ያው እኔ ባለብኝ መቼስ ይገባሃል። እኔ እንደዚህ አይነት ነገር አልወድም ማለት ፍሩቶ በሰላም ነው? ምን ነው ሰላም ቤላ ሰላም ነው? እንዴት ነው? ምን ነው ችግር አለ? አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ባልሽ? ያሳሰርሽው ባልሽ? አንዳንዴ ግጭት ይፈጠራል። ገባክ? ያው አንዳንዴ እግርና እግር የሚጋጫል አይደለም ሰው ሰው ትዳር ውስጥ ደግሞ መጋጨት መጣላት ምናምን ያለ ነገር ነው። እንዴት ሰው እንደዚህ ባንድ ቀያየረ ታውቃለህ? ከዚህ በፊት ያው ብዙም አልፈልገውና ደስ የማይለኝ የሚደብረኝ ነገር አለ አይደለ? እና እኔ እልህ ስላለብኝ ነው እንደዚህ አይነት ነገር አይደለም። ለዛ ነው እንጂ እንትን ጠልቼ ካደረኩ በጣም እንደምወደው አውቃለሁ። እና ደግሞ የሚገርማችሁ አላልኳችሁም? በ5 ደቂቃ ነው የመጣው። በ5 ደቂቃ ነው የመጣልኝ። እንዴት ደስ እንዳለኝ ብታውቅ። እና ምንድነው ሩታ ልጁን አታፍጂዋ። ምንድነው መጠየቅ ያለ ጠይቀዋለሁ ብለሽ ነው? አልገባሽኝም። በጣም ግራ ገብተሽኛል። ተረጋጓ። ምን እኮ የመጣበትን ኬዝ ምን ሆነሽ ነው ባንዴ ስትቀያየርሽ? ይቻላል እንዴ እንደዚህ አይነት ማንነት ባንዴ ማምጣት? አንተስ ምን ሆነሽ ነው ብላ ጠይቃትም እንዴ? ግራ ገባችሁ እኮ እንዴ። ተረጋጉ እንጂ በዚህ ልክ ቆይ። እኔ አልገባኝም። እኔ እንደዚህ ከባሌ ጋር አይደለም። ተናዳችሁ ነው? ምን እየሆንሽ ነው? ምንድነው ማለት ምን እየሆንሽ ነው? አቤል እኔ አሁን ጥሩ ጓደኛው እንደሆንክ ነው የማውቀው። አንተ ለምን ትጫወቺበታለሽ? ሲያወራ ምናምን ደስተኛ አይደለም ማለት አንቺ ግን አይውልሽ እየተነጋገርንበት ያለውን ነገር ምን እያደረግሽ ነው? ልጁ ግን ምንም አያውቅም ብለሽ ግን ማለት አፍቃሪ ነው ብለሽ እንደዚህ ማድረጉ ተገቢ ነው? ምንድነው አንተ አልተቀየረም? አቤል ምንድነው እኮ ምን ተፈጥሮ ነው? ምን ተገኝቶ ነው እንደዚህ ይሆንሽ? እኮ አንቺ ዛሬ ምን ተገኝቶ ነው እንደዚህ ይሆንሽ? እኮ ቆይ ተረጋጋ። አንድ ላስረዳ አይደለም ምን አለ መሰለክ እናውራሽ ምን በምን ተገናኝታችሁ ከዚህ መጣተትና ነው ይሄ? ይኸውልህ እኛ መታሰርህን ልንጠይቃት ጠየቅን። ለምንድን ነው ያሳሰርሽው ብለን እኔ ላስረዳ ነው አይደል የጠራሁት እኮ ዛሬ ምን አግኝተሽ ነው እንደዚህ ጭራሽ የኔ አባት አለችው። ትናንትና እንደዛ ሆነሽ ከሩሜው ቆይ ስማኝ ነው ድባል አንዴ አዳምጠኝማ። እንዴ መሰለክ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለት ነው ጠዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለህ። እኔ ምለው በውስጥ መስመር ያወራችሁት ነገር አለ የማላውቀው ነገር አለ ማለት ነው። አይ ብናወራስ አንቺ ተናደሽ ነው? ኖ አሁን መጀመሪያ ነበር አውቃ ነው ቆይ ያሳሰረች አውቃ ነው የታሰርክላት። ሩታም ጥያቄ ልጠይቅሽ። ትናንትና ሩሜ መጥተሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ ምናምን የምታወሪኝ? ምን ተገኝቶ ነው? እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም እንደምወድ ታውቃለህ እንዴ። ምንም ቢሆን እኮ ጥሩ ጊዜያቶችን አሳልፈናል። እኔ ደግሞ እነዛን ጊዜያቶች አረሳቸውም። ምንም አንተ ብዙ ነገር ብታደርግ ማለት እኔ አንተ ላይ መጨክል ልብ የለኝም። ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል። እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ። ምን ተፈጠረ አሁን? እንዴ ቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው? ምን እኔና አቤል ላይ ነው ሙድ ያሽብር የነበረው? ባለቤቴ ነው እኮ አብርሃም እኮ ነው አውቀሻው ነው? አዎ ባለቤቴ አብርሃም ነው። ስለዚህ ምን ይሁን ምን አነሳስቶሽ ነው ዛሬ? አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆኚ ይቻልሽ? አልገባኝም። እኔ ራሱ እኛ እኮ ይኸውልህ ልጁን ግራ አታጋቢው። ግራ እንዲገባኝ የምታደርጊኝ እንዴ እኮ ምንድን ነው እየሆንሽ ያለሽው? ሌላ ሰው እየተቀያየርሽብኝ እኮ ነው ያለሽው። ትናንትና ሌላ ዛሬ ሌላ ነገ ሌላ ምናምን አይነት ሰው ነው እየሆንሽ ያለሽው። በቃ ተናድጄ ስለነበር ነው እኮ እሺ። አሁን ምን አደረኩ ስላለብኝ ወይም ደግሞ በቃ ስላናደርከኝ እንጂ እንደዛ ያደረኩትኝ ፈልጌው እንዳልሆነ ታውቃለህ። እሺ አሁን ለምን ጠራሽኝ? ይኸውልህ እሷ ምን አለች መሰለክ ከኔና ካንቺ ማን እንደሚመርጥ አያለሁ። ጭራሽ ከኔ ጋር ምርጫ ውስጥ ልትገባ ማለት እራሷ ናት ያለችኝ። አብርሃም ምን እንደላት ስማኝ እኔን ደግሞ አንተ ንገራት። ሲጀመር ይሄን ሀሳብ እኔ አይደለም ያነሳው። ሲጀመር ነው ወደዚህ ቆይ እንዴ ቆይ ተረጋጋ። አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው? ማለት መጀመሪያ በጸብ ጉዳይ ነው አይደል እንዴ? ኖ አይ እኔ እሱ ባለቤቴ እኮ ነው ማለት እንደፈለኩኝ ማውራት እችላለሁ። ታዲያ ዛሬ አይደለማ ቆየ መብቴ ነው። ቆየ ዛሬ አይደለም አሁን በዚህ ደቂቃ ውስጥ ነገሮችን አልጨረስንም። መብቴ ነው እንደፈለኩኝ ማውራት እችላለሁ። ምንድን ነው የተፈጠረው? ምን ነው ቆይ ላስረዳ። የእሱ ሁኔታ በጣም አስደንግጦኝ ነው። እስቲ በቃሽ ማለት አሁን እዚች ጋር ቆመን አብርሃምን ለምን አሳሰርሽው ምናምን ብለን እንዳስረዳ። ቆይ እሷ እንዴ እንደዚህ ባንዴ አክት ማምጣት ይቻላል እንዴ? ኧረ አውሪው በቃ ነው። የእውነት ደግሞ ብታረጊው ጥሩ ነበረ። ማስመሰልሽ እኮ ነው የሚያናድደው። አይ ግድ የለም። ምን አደረገች መሰለህ? እኔና አቤል ለምንድን ነው እንደዚህ አብርሃምን ልታሳስሪው የፈለግሽው? ለምንድን ነው ልጅ ላይ እንደዚህ የምታደርጊው ምናምን ብለን ልንናገራት ጠራናት። ከዛ በኋላ
በቃ ይሄን ባልልክም ብዙ ነገር ተነጋገርንና ወደ መጨረሻ አካባቢ ላይ በቃ ይሄን ብዬ እሷ እንደዚህ ያለችኝ እኔ እንደዚህ ያለችኝ ሳይሆን በቃ እሷም ደግሞ ማሳሰሩን ስለምፈልገው ምናምን ብላ ብዙ ነገር ዛተሽ የሩታ ነገር ታውቃለህ። ከዛ በኋላ ምን አለችኝ? ቆይ ልጨርስለት። ከዛ በኋላ ምን አለችኝ? ከኔና ከዚህ ድረስ አምጥቼው አብርሃምን ደውዬለት በ5 ደቂቃ እዚህ ደውዬለት ከኔና ከሄርሜላ ብለው ከኔ ጋር አብረን እንቀጥል ሄርሜላን ተዋት ብለው አብረን መቀጠል እንችላለን። ተረዳኸኛ? እኔና እሷ ዝም በል ጨርስለት ስትለኝ ኦኬ ደውለታለሁ ብዬ ጠራሁት። እኔ ስማኝ አብርሽ እግዚአብሔርን ስማኝ። እሷ ያለችው መጀመሪያ ምንድነው ከፈለሽ እኮ ደውዬለት አቅሜን ማሳየት ፈልጋለሁ። እኔ አልፈልግም እንጂ እሱ ጋር መደወል አልፈልግም እንጂ ደውዬለት እኔ እናንተ አብረን እንሁን ከዛ በኋላ ግን አንቺ ሄርሜላን አስወጣት ብለው ባንዲ ላይ ያስወጣሽ ይችላል የሚል የራስ የባለቤትነት መብት አሳየችኝ እሷ ማለት ነው። ከዛ እኔ ደግሞ እንደዛ አይለኝም ማለት የድሮ አብርሃም አይደለም ያለው አልኳት። ከዛ በኋላ በጣም ቦግ ብላይ ነበር ሴትዮ። አሁን እዚህ ጋር ስትመጣ ነው እንደዚህ አይነት ሰላማዊ ሰው ነበር አሁን ማለት ነው። እኔ አንተ ጋር እንደዚህ ማውራቴ ምናምን በጣም ደብሯት አልገባ አላቅም። አንቺ ለሱ ስሜት ሊኖርሽ ይችላል፣ ግን ደግሞ ልጁ ባለ ትዳር ነው ገባሽ? ምንም ቢሆን ትናንትናም ቢሆን እንመለስ ምናምን ያለኝ እኔ ባለ ትዳር መሆኔን አሁን ዛሬ ነው እንዴት ታወቀሽ? እንዴት ትናንትና ለነገ ፍቅል ካልፈረምክልኝ ምናምን ነገር ብለሽ ሩም ድረስ መተሽ ሁሉ ነገር ፈጥረሽ አይደል እንዴ? በቃ አሁን ደግሞ ነገሮችን ማስተካከል ፈለግኩ። ምን ታገኝ ሩታ? አስቢበት እኮ አልከኝ። ሰው አሰብኩበትና ነገሮችን ለማስተካከል ስወስን እነሱ ደግሞ እናገኝሻለሁ ያወራኋቸው። ከዛ አንተን ጥሪዋለሁ ይኸው ጠራውክ እኮ እኛ አግኝሽ ስንሽ ታዲያ ይሄን ሐሳብ አለን እኮ ብለሽ ለማያማከርሽን እንኳን አደረኩት እናንተንም ማስገባችኋለሁ ምናምን ነው እያልሽልኝ ነበር አይደል እንዴ? እንደዚህ አይነት ፍቅር እንዳለሽ እኮ መጀመሪያ አላንጸባረቅሽም ነበር። ምንም ቢሆን አሁን አንቺ እዚህ ጋር እንደማያሰው ለማስመሰል እንዳትሞክሪ። ትናንትና የተደረገው ነገር በደንብ አይተሻል። አሁን እዚህ ጋር አላቅም አውቃለሁ ምናምን ብትይ ማንም አያምንሽም። በደንብ አይተሻል። በደንብ ታጨናንቂው እኮ አሁን እኮ መጀመሪያ ምንድነው ሌላ ነገር እየፈጠርሽበት እኮ ምንም አልተጨናነቅም። አንቺ ነሽ እንዲጨናነቅ እንደውም ሌላ ነገር እየፈጠርሻል። እኔ ምን አረገ? እኔ እኮ ትናንትና ዋና ግን ዛሬም ትናንትናም ነገም አንድ ነኝ። ሩታ ሁለት ሰው አትሁኚ። ከአንድ ሰው ሁኚ፣ ከአንድ ባህሪ ሁኚ። ሁለት አይነት ባህሪ ምንድነው? ሁኚ አይታችሁን ታውቃላችሁ። ሁለት አይነት ባህሪ ሁኚ። መጀመሪያ አብርሽ ሳይመጣ በፊት ምን ነበር እያወራሽ የነበረው? አልፈልግም፣ የባሰም አሳስረዋለሁ፣ የባሰ ይበሰብሳል እያልሽ አይደል? ከሱም አልፎ እናንተንም አሳስራለሁ እያልሽ አይደል? ያው ለኔ እንደዛ ክፉ በሆነ ኖሮ ነገሮችን በደንብ አንተ ቆይ ምንም አልታወቅህም እንዴ? ምንድነው ግራ የምትጋቡ? እያስመሰለች ነው እንደምትወድ እንደምታፈቅር እያደረገች እያስመሰለች ነው። በዚህ ልክ እንደዚህ እንድታወራ አልፈቅድልሽም ከዚህ አሁን ሁሉንም ነገር በደንብ ነገራት። ትላንትና የሚያወራኸኝን ነገር በደንብ አድርገህ ነገራት። አንተ የምታስበው ነገርና ትክክለኛ ስሜት ካለ ለኔ ነገራት። ምንም አልሆንኩም። በቃ አስቢበት አልከኝ እና ደግሞ ውሳኔንም ለመስማት አይደል በዚህ በ5 ደቂቃ ባልሞላ ጊዜ ውስጥ የመጣ 5 ደቂቃ ብለኝ ኢቭን 5 ደቂቃ እንኳን እኮ አልሞላም። ሰው ነገራቸው አረሩታቴ ቶሎ ስለመጣ ምን ተፈጠረ? ሲቀጥል ደግሞ ማለት ነው ብዙ አትናደጂ ለምንድነው? እኔ ለሰው ስሜት እጠነቀቃለሁ። ይሄን ችግር የለውም። እኔ ግን ይሄ ልጅ እንደመጣ ፍዝዝ የሚለው ነገር እኮ ነው። እንዴት አይፍዘዝ? ግራ ጋባችሁ እኮ እሷ ተስማምታ ነው እንዴ ያሳሰረች? ለማንኛውም ግን በደንብ ራስህን በደንብ ማወቅ አለብህ። ምን አይነት ሰው ዙሪያ እንዳለ በደንብ ማወቅ አለብህ። ገባ? ነገሮችን ለማስተካከል እንኳን ፈቃደኛ ስትሆንና ፍላጎት ሲኖር ምን አይነት ሰዎች እና ምን አይነት ነገር ሊፈጠር እንደሚችል ይሄው ፊት ለፊት እያየህ ነው። እልህ ውስጥ ገብተሽ ሌላ ነገር እያስገባሽ ነው ይሄ ልጅ ማለት ነው። ምንም እልህ ውስጥ አልገባም። ምንድነው የምትፈዘው አንተ ልጅ? እንዴት አይብዘዛ ቢላ አብርሃም ምን ሆነ ነው? ግራ እያጋባችሁ ነው እኮ ያለችው። ተስማምታ ያሳሰረች እኮ ተስማምታላት ያሳሰረች ነው የምትመስለው። የታሰርክ ማትመስልም አብርሃም። ወልጁን እንደምትፈልጊው ወይ እንደማትፈልጊው አሁን እኮ በዚህ ልክ አንቺ ለምን እንደዚህ ደነገጥሽ? ለኔ መልስ ለመስጠት ለኔ መልስ እንዲሆንሽ ነው አይደል? እሱ ለምን ደነገጥሽ? አልገባኝም። ያንቺ መርበትበት ነው ያልገባኝ። ለምን ታስመስያለሽ? ልጁ ላይ ጋር ሰላም ሆናችን በዚህ ልክ አንቺ ያበሳጭሻል ማለት ነው? ሰላም ሆናችሁ እርግጠኛ ነሽ? እንደዚህ ነው ሰላም ሆን እንደዚህ ልጁን እያስደነገጠ ተይ፣ እሱ አይደለም እሷ እንደፈለገች መሆን ትችላለች። ይሄ ልጅ ነው እንጂ ጸበል ግባው ትናንትና ጸበል እንውሰደው። እሺ ባብላ እያወራችሁ የነበረች ባንዴ ፈዘዘ እኮ ጸበል መውሰድ ከነበረብኝ እኮ ነው መውሰድ ይነበረ። ትናንትና ምንድን ነው ያልሽኝ? ዛሬ ምን? እኔ ነኝ ግራ የተጋባሁት፣ አንቺ ነሽ ግራ የተጋባሽው። ሌላ ነገር ውስጥ የከተሽኝ እኮ ነው ያለሽው ሩታ። ሌላ ነገር ውስጥ መከተል ትናንት ሩም ነይ ብዬ ጠርቼሽ አሁን ስለምንሽ እንትን ብለሽ አሁን ምን ተገኝቶ ደግሞ እንደገና አስቢበት አልከኝ እንዴ? በቃ አስቢበት። አሁን ደግሞ በእነሱ ፊት ልነግርህ ጠራሁህ። ምንድነው ችግሩ? ከመጀመሪያው ጀምሮ ለምን አትናገሪም? እሺ አንደኛ ሽሻውልሽ ምንድን ለምን በቃ ካሜራ ይዛችኋል አድርገሽ አትናገሪም ነበር? ካሜራ ይዛችኋል እንዴ? ደግሞ ገና ሲገባ ሰምታለሁ። የኔ አባት እዚህ ጋር መጀመሪያ እያወራሽ የነበረው እንደዚያ እንደማትፈልግ ነው። የኔ አባት ማለት እኔ ያስገረመሽ የኔ ባል
ምን ሆነሽ ነው? አረስ ማምሩታ በዚህ ናህል ማስመሰል ግን ይከብዳል። የምሬን ነው እንዴ የኔ ባል ነበር በይ። ለማንኛውም ኧረ የኔ ባል አሁን በዚህ ደቂቃ አሁን በዛ እርግጠኛ ነሽ? ይሄ ልጅ ጸበል እንውሰደው በቃ ምንም ነገር የለም። ባሹ ለምንድን ነበር የኔ ቆንጆ? ምን ታየሽ? አሁን ሁሉንም أولترا دو هير سيلك سيرم ل100 ساعة نعومة حريرية ولمعان فائق በሰው እጅ ሲይዙት በሰው እጅ ሲያዛማ እና እንትን አለሽ አንገበገበሽ። ብዙ አትናደጂ ብናለሽ። አይ አልናደድም። እኔማ ነው በሰው እጅ ሲያዝ የራስ ነገር አንዳንድ ጊዜ እንትን ይላልና ብዙ አትናደጂ ብናለሽ። ማንኛውም አትደናበር ዝም በላት። እሷን ያው አንተን ከማደናበር ከእንደዚህ አይነት ነገር ወጣፈቅ። ግን ደግሞ አሁን እዚህ ጋር የተገኘሁት ምንድን ነው እንዳልኩት ነው ቅድም በቃ እውነት እስር ቤት ገብተህ ስለነበረ በጣም ተናደናል። ይሄን ነገር ድጋሚው እንዳታደርገው ልናስጠነቅቃት ሞከርን ማለት ነው። ጭራሽ እንደዚህ አይነት ሞራል እኔም ላንተ ራሱ የሚገርም ነገር ነው። አይመለከትሽም። ገባሽ? ስሚኝ ይኸውልሽ ምንም እናስ መካከል ግጭት ምናምን ቢፈጠርም ይሄ ያለ ነገር ነው። አንቺ እንደፈለግሽ ከጎዳሹ በኋላ ሰው የሌለው እኮ እያስመሰልሽው ነው። እኛ አለን እንዴ ማን ነው የጎዳው? ምን ነው አንቺ ነሽ እንጂ። ስለዚህ እኔ እንደጎዳው በመጣ ሰዓት እየገፋሽው የነበርሽው አንቺ ነሽ እኮ። ቆንጆለት ይኸው የኔ ቆንጆ አሁን ራሱ የተቀየርሽው አንቺ ነሽ አይደለም። ብዙ አትናደጂ ነው ወይስ እኔ ያለው ልክሽ ማለት እሷ ዝም በላት። አሁን ይኸው ሰማኝማ ነው ቆይ እኔ በደንብ አረጋግጬ ልንገርህ። እንዴ ነገር በግልጽ ነገር ትናንትና ያልከኝ ነገር አስቢበት ያልከኝ ነገር ያወራነውን ነገር ስለዚህ ንገራት በቃ። እኔ አስቢበት ይሄው ኦልሬዲ በቃ ወስኛለሁ እተዋለሁ ሁሉንም ነገር። እሺ እንዳሳባዩ ተናገር አውራ እንዴ ምንድነው? ይኸውልሽ ሩታ ይሄ ሁለት አይነት በዚህ ልክ መበሳጨታችሁ ጋር መበሳጨት አይደለም ያንቺ እንትን ነው ያንቺ መቀያየር ነው ሊያበሳጨን የቻለው እንዴ። ቅድም ሌላ አሁን ሌላ አብርሃም ሲመጣ ሌላ። እሺ ያለው ነገር ቢያንስ አስረጂው ምንድነው? ትክክለኛ ስሜትሽ ቢሆን እኮ አሁን ያሳየሽው ትክክለኛ ስሜትሽ ቢሆን እኮ እሺ ሩታ አንተ አትናገርም እንዴ? እሺ ወሰድሽ ወደ ራስሽ ምን አድርጊው ነው የምትለው? በቃ ይነግራችኋል። ትንሽ ራሱን ያረጋጋ አብርሃም ራሱን ያረጋጋ በእናትሽ ተይው። አብርሃም ኧረ በጌታ ስም አብርሃም ይለፈንሽ። ለማንኛውም እንግዲህ አብርሃም ሩታት ያቀፈች ያለችው ሩታት ያቀፈች ያለችው ልቀቀኝ በላት። በደንብ ስለምትለምጂው ካሁን በደንብ ራስሽን ኮንትሮል ማድረግ አለብሽ። ልቀቀኝ በላት አብርሽ። ቆይ ስሚ፣ ኮንትሮል ማድረግ አለብሽ ራስሽን። አሁን ይሄንን ነገር በደንብ ንገራት እሺ። በደንብ ተረጋጋና አሁን በደንብ ውሳኔህን ንገራት። ትናንትና አውርተኛል አይደል እንዴ? ለምንድን ነው አንተስ እንደዚህ የምትሆነው? በደንብ ውሳኔህን ማወቅ ትፈልጋለች እሷ። ገባ? እሺ አፍሽ መናገር ይችላል እኮ። እሺ ቆይ አይ ምንድነው እያደረገችው ነው ልጅቷ? ወይ ጇ ላይ ነገር ያለም እየመሰለኝ ነው። እሺ ያለ እኔ ብዙ ጊዜ ለሰው ሞራል ተነቅታለሁ ብዬሻለሁ አይደል? እሺ እና ንገራት። አሁን ከኔ ጋር ልጅ አለን፣ ልጅ አንተ ፍቅር ይፈልጋል። ትናንትና እኔ በጣም በብዙ መንገድ ተናድጄ ብዙ ነገር ላረጋ አስቤ ነበረ። ግን ደግሞ ታዩ ስላልከኝና እንደውም ደግሞ ውሳኔን በእነሱ ፊት እንዳሳውቅ እድሉን ስላመቻቻችሁልኝ በጣም አመሰግናለሁኝ። እና ውሳኔንም በደንብ አውቃቸዋል እና እኔ ከአንተ ጋር መቆየት ስለምፈልግ አንተ ማጣት ስለምፈልግ ገባ። እንዲሁም ደግሞ የአንተ ፍቅር ልጅ ምንም ስለምፈልግ በደንብ ሁሉንም ነገር ነገራችሁ። ትናንት ያወራኸኝን ሁሉንም ነገር በደንብ ነገራችሁ። እንዳታምናት ዝም በላት። በተለይ ለእሷ በደንብ ንገራት። እኔ እናንተ አብረን እንቀጥላለን አይደለ? ንገራት ሁሉንም ነገር። ምረጥ። ከኔ ጋር መቆየት የምፈልገው ወይስ ከእሷ ጋር? እኔ እናንተ ልጅ አለን፣ አብረን እንቀጥላለን፣ አብረን ነገራችንን እናስተካክላለን። ስለዚህ አሁን ንገራት። አቤላ ከኔ ጋር ነው የምትፈልገው ወይስ ከሷ ጋር? ምረጥ። ኧረ የማንነት ኬት ነው የመጣው? ዝም በላት አብሽ። እሱን ግራ ማጋባት አንቺ ድሮም ተፈጥሮሽ ነው። ና እኔ ጋር ስማኝ አንዴ። እኔን ስማኝ። ይኸውልህ ምን አይነት በዚህ ደቂቃ ውስጥ እኔን ስማኝ። በእውነት እኔ ምንም እየዋሸሁህ አይደለም። በዚህ ደቂቃ ውስጥ ቀይር ብላ ማይሆን ማንነት እያሳየች ያለችው ልትሸውድህ እየሞከረች ነው። እንደ ድሮ ልትገፋክ ብዙ ነገር ልታደርግክ በቃ የግልክ አንተ ሁሌ በዛ በየዋህነትህ እንደዚህ አይነት ፊት ነው እያየሁባት ያለው። አብርሃም ልገር አይደል? ቀንታ ነው። ይኸውልህ ከኤርሜላ ጋር ስለሆን ቀንታ ነው። አትሰማኝም? ቅድም ሌላ ሰው ነበረች ሩታ። ማንነታችሁንም እንደዚህ በፊት ለፊትማ ማሳየት የለባችሁም። ያንቺ ነው እንጂ ያንቺ ሁለት አይነት ሰው ሆንሽ። እውነት ማንም ሰው የሚፈርደው ነው ይሄ። የእሱ ትዳር እንዲመለስ አትፈልግም? በዚህ ልክ እንዴ ካንቺ እንዲያስመሰልሽ እንዲቀጥል አልፈልግም። አይደለም ዝም በለው አቤል። ከሷ ጋር ማውራት ረጅም ሰዓት አይነት ማንነት እንዳለ እኔ ልጅ መጥቶ ነው እንጂ የሚፈዘው ነገር ነው። ግርም ያለኝ ነገር ማንነትን ማወቅ ራሱ እንዴት ግራ ይገባው። ማኔ ይወቅሽ ችግር የለም። መጥፎ ሰው ነኝ፣ ለሱ ምንም አላስብ ሰው ነኝ። ግን አንቺ ጥሩ ሰው ነኝ። አንዴ አቤል እንደማመጥ ስማኝ። ይኸውልህ አብሽ ምን እንደተፈጠረ ታውቃለህ? አሁን እሷ እንደዚህ የምትሆንብህ ምክንያት እኔ ላስረዳት ተረጋግቼ ማለት ነው። ልክ እንደተማረ ሰው ስነ ስርዓት ባለው መልኩ እኔ አንተን እንደማከብርክ በትክክል ማለት ነው። ምን አሰበች መሰለህ? አሁን ልክ አንተ ልክ ከዚህ ደቂቃ ውስጥ ከደቂቃው በፊት አንተ እንደማትፈልግ እንደማትወድ አስረግጣ ለአንተ ምንም ክብር እንደሌላት እያሳየችን ነበረ። ልክ አሁን በዚህ ደቂቃ ውስጥ ስትመጣ ለእኔ የሆነ ነገር ለማሳየት ይሁን የሆነ ነገር ለማንጸባረቅ ይሁን እንደዚህ አይነት ነገር ነው እያሳየችን። ስለዚህ እንዳትሞኝ እሺ።
የምሬን ነው ምልክ በቃ እስከዛሬ ተወልነው ይበቃሃል። እስከዛሬ ስለያዝሽና እንዲህ ተቅለስደሽ ስላወራሹ ምንም ሊፈጠር አይችልም። ምንም ቢሆን ሚስቱ የልጁ እናት ነኝ ገባሽ? ስለኔ ክፉነት ስታወራ ታዲያ ሚስቱና የልጁ እናት መሆንሽ እኮ ዛሬ አይደለም የሚታይሽ የሚገባው። እንደዚህ ስለሰማሽ ብዙ የልብ ባይሰማሽ ጥሩ ነው። አሁን ምርጫህን ትነግራታለህ ወይስ ትቆያለህ? ምን አድርግ ነው ትሩ? በእግዚአብሔር በጣም ግልጽ አማርኛ ምርጫህን ትነግራታለህ ወይስ ትቆያለህ? ምንድን ነው የምመርጠው? እንዴ እኔ የሆነ እቃ ይዘሽ መተሽ ነው አይደለም? እሷ የልብ እኔ እኮ አውቃለሁ ነገሮችን ምን ያክል እንደሆነ ግን እሷ በቃ በዚህ ልክ የልብ ከተሰማት እኔ ለምንድን ነው እንደዚህ አይነት ነው? ምን እያልሽ ነው ያለሽ ሩታ? እንዴ የሆነ እቃ ይዘሽ መተሽ ይሄን ምረጥ የምትይ እኮ ነው የምትመስዪው። እንዴ ምን እየቀለዳችሁብኝ ነው ያላችሁ? እኔ ቀልዴን አይደለም። በእኔ ህይወት ላይ እየቀለዳችሁ ነው ያላችሁ? ኧረ እኔ አልቀለድኩኝም። እንዴ ሰሚያለሽ? ሁለታችሁንም አልፈልግም። አንቺንም አልፈልግም፣ አንቺንም አልፈልግም። አሁንሽ እንደዛ አይደለም። ቆይ ስማኝ፣ እኔ ሁለታችሁንም አልፈልግም። ብቻዬን ነው። ቆይ ስማኝ፣ እንዴ ቆይ አንዴ ስማኝ። የት ነህ? ና ልንገርህ። ምንድነው አንተ ምንድነው? ቆይ ሀሳብ ምንድነው? ለአንተ የሚያስብልን ሰው መምረጥ አልፈልግም። እኔ እኮ አይደለም ይሄን ምርጫ ያመጣው ታብሽ ነኝ። ስማኝ፣ መምረጥ መብት ነው፣ ግን ደግሞ ማለት ነው አይምሮ ለምንድን ነው የማይከፈተው? አንተ የሚያስብልን ሰው ለምንድን ነው የማታየው? እንዴ ስማኝ አብርሽ፣ ይኸውልህ አሁን እዚች ጋር ሰላም ነበረን አይደለ? እሷ ናት ይሄን ምርጫ ያነሳችው። ሁሌም በእኔ ስር ነው ያለው፣ ሁሌም እሱ ከኔ አይወጣም ብላ በኮንፊደንስ እያወራች የነበረችው እሷ ናት። ሁሌ ይለማመጠኛል፣ ከኔ የትም አይወጣም እስቲ ማለት ነው። ደውለህላት ማለት ነው። ስማኝ፣ ዝም በይ አንዴ፣ ዝም በይ በቃ። አንቺ 5 ደቂቃ አሁን 5 ደቂቃ ጠብቂኝ እመጣለሁ ስትላት ማለት ነው 5 ደቂቃ ስጪኝ ስትላት ራሱ እንዴት እንደቆራች በቃ እንዴት እንዳደረጋት 5 ደቂቃ ስጪኝ አለኝ። ማናችሁንም በቃ እሺ አልፈልግም፣ ተው በእግዚአብሔር በቃ እኔ ከማንም ጋር መሆን አልፈልግም። በቃ ተይኝ በቃ። እሺ ምንድነው ማዳመጥ? ነገሮችን እናስተካክል። በቃ ተያይሽ ተካከል ከፈለገ ስለብር አልፈልግም። እሺ በቃ ከማናችሁም ጋር መሆን እኮ ስለታንትና ጉዳይ ላውራሽ አይደለም እዚህ የመጣሁት። በቃ ተውኝ። በቃ አለቀ። ከማንም ጋር መሆን አልፈልግም ነው መፍት ነው በቃ አልፈልግም። ተውኝ። ግን ደግሞ የሚያስብልህ ሰው ለምንድን ነው የማታየው? አንተ ልጅ እሺ በቃ ማንም እንዳታስቡልኝ፣ አንተ ማንም እንዳያስብልኝ በቃ አልፈልግም። ተውኝ በቃ በዛ ስማኝ አብርሽ የትናንት ሩታ ግን ምን እያረግሽ ነው? ምንድነው እያረግሽ ያለሽው? ምን አደረግኝ? ልጁ እንደዚህ ሲሆን ነው ደስ የሚልሽ? ምን አደረኩኝ? እርግጠኛ ነሽ? አንቺ ነሽ ሩታ? አንቺ ነሽ እንደዚህ የምታደርጊው? አንቺ ነሽ? ይሄን አልማስመሰሉ አብርሃም ላይ ምን አመጣ? ሌላ ሰው ላይ ብታስመስይ ይሻልሻል እኮ አብርሃም ላይ ከምታስመስይ። ኤኒዌይስ ይኸውልሽ አየሽ እኔ ነገሮችን አታለች ገና ሲመጣ ቆይ ተረጋጊ። እኔ የኔ ውድ ባል መጀመሪያ ነበር እንደዚህ ማዋበል። አሁን አይደለም እኮ እንደዚህ አትናደጂ። አሁን በሰው እጅ ላይ ስታዩ ሄርሚ ተረጋጊ። አትንኪኝ ግዴለሽ። ኧረ እንደዚህ አትናደጂ። አሃ እኔ እንደዚህ እንደምትናደጂ መች ገባኝ። እኔ በፈጣሪ የኔ አባት ሩታ ግን ወደፊት ይቆጭሻል። ይሄን ያረግሽበት ነገር ማለት እንዳለ መናደድ አይደለም። እኔ ያናደደኝ ያንቺ ባህሪ ነው። ያንቺ ባህሪ እኔ እኮ ምን የምጠቀመው ነገር የለም ከሷም ጋር ሆነ ከአንቺ ጋርም ሆነ። አንድ ነገር በደንብ አስረግጬ ልንገራችሁ። ነገሮችን ቢፈልግ ኖሮ አዎ አንቺ ነው ፈልገው ብሎ ይልሽ ነበር። ገባሽ? አንቺንም እኮ ፈልግሻለሁ አላልሽም? አሁን ተናዷል እንዴ? በቃ ይኸውልሽ ነገሮችን አሁን እናስተካክላለን። ሁለታችንም ያልተፈለግነው አስቀድሜ እንደማልፈልገው ግን በደንብ አስረግጠሽ ታውቂዋለሽ። ኤኒዌይስ መልካም ጊዜ ይሁን። እኔ ደግሞ አሳይሻለሁ። ትሰሚኛለሽ? ከዚህ ሀገር ነው እንደውም ይዤ የምወጣው። እንደ በፊቱ አዝናናዋለሁ ቢገባሽ በደንብ አድርጌ ይዤው አዝናናዋለሁ። እሺ ታያታለሽ። ወዮልሽ። እኔ እሱ መፍዘዝ ነው የገረመኝ። ትናንትና እንደዛ ስትሆንበት ዛሬ ማንነቱ ስለተቀየረው ግራ ገብቶታል። እሱ ችግር የለውም። እንደገና እኛም ብናስረዳው በደንብ አልገባውም፣ ግራ ገብቶታል። እንደገና ካሜራ ይዘናል። ፈቃደኛ ሆነሽ አሳስሪኝ ያላት እኮ ነው የሚመስለው። ሲያመጣጡ አስገባዋለሁ ትለኛለች እንዴ? ኧረ ምን አይነት ሰው ነው? እኔ ከምንም ከሷ ጋር ምንም ችግር የለብኝም። ምንም እንደፈለገች ማስመሰል ትችላለች። በደንብ መስጠት እንደሚችል ባንክ ብር በደንብ መስጠት እንደሚችል ችግር የለውም። እንዴ ለማ ካስገባችኝ እኔ እንዴት አድርጌ አብርሃምን ችግር የለውም እንቁላል አስመስዬ ወዙ ነው ተው እንዴ